እንግዲህ ትምህርት ሁላችንም እንደምናውቀው ሰብአዊ ሀብትን ለማልማት ወደር የሌለው ሚና ያለው ነው። ሁላችንም የዚያው ትሩፋት ነን። ዛሬ ሳይንስና ቴክኖሎጂ የበለጸጉ ሀገራት የምንላቸው በሙሉ የእድገታቸው ምስጢር የመጀመሪያው ቁልፍ ትምህርትን አተኩረው መስራታቸውና ጥራቱን ማስጠበቃቸው ነው። ስለዚህ የሰው ሀብቱን በአግባቡ ሳያለማ ያደገ ሀገር እንደሌለ በየትኛው መንገድ የምናየውና የምናውቀው ይሆናል ማለት ነው። ሀገራችንም ለትምህርት ልማት ዘርፍ በሰጠችው ትኩረት ባለፉት ዓመታት የትምህርት ተሳትፎና ተደራሽነቱ ትልቅ ምርታ ተመዝግቧል። ሆኖም ግን ከቅርብ ጊዜ ዓመታት ወዲህ የበገጠመን ሰው ሰራሽና ተፈጥሯዊ ችግሮች በሀገራችንም ሆነ በክልላችን ትምህርት ስርዓት ላይ ከፍተኛ ተግዳሮት ገጥሞናል። በክልላችን ደግሞ ከ2012 የተከሰተው የኮቪድ የሰሜኑ ጦርነት እና ከ2015 ክረምት ጀምሮ የተከሰተው የጸጥታ ችግር በትምህርት ተሳትፎ ጥራቱ ላይ ፍትሐዊነቱ ላይ ከፍተኛ የሚባል ተጽዕኖ አሳድሯል። ከዚህ ሁሉ የከፋው ግን የአማራ ክልል ሕዝብ ታሪካዊ የውጭ ጠላቶችና የውስጥ ባንዳዎች ከብዙ ዓመታት ጊዜ ጀምረው በህዝቦቻችን ላይ ወይም በህዝባችን ላይ የተለያዩ ታርጋዎችን በመስጠትና ስሁት ትርክት በመፍጠር ከጎኑ ካሉ ኢትዮጵያውያን እህት ወንድሞቹ ጋር አብሮና ተባብሮ እንዳይሰራ እንዳይኖር አዛኝና ተቆርቋሪ በመምሰልና በማስመሰል በውስጥ ባንዳዎች ተላላኪነት ብዙ ተንኮልና ሴራ እየተሰራበት የቆየ መሆኑ ግልጽ ነው። ከጎኑ ያሉ ወገኖቹ እንዲጠራጠሩት እሱም እንዲጠራጠራቸው እየተደረገ ከመሆኑም በላይ በተለያየ መልኩ ሙሉ አቅሙን በሰላምና በልማት ስራው እንዳይውል አድርገውታል፣ እያደረጉትም ይገኛል። አሁንም በተጨባጭ እየሆነ ያለው ከአሁን በፊት የተሞከሩትና ያደረሱት በደል አልበቃ ብሎ የመጨረሻውን የበደል ጥግ በ21ኛው ክፍለ ዘመን ከዓለም እንዲነጠልና የቁም ሞት እንዲሞት በማሰብ ልጆቹን እንዳያስተምር እየተደረገ ነው። ማሳያ ባያስፈልገውም እናስተምር ባሉ መምህራን ተገለዋል፣ ተንበርክከው ተገርፈዋል፣ ታግተዋል፣ ትምህርት ቤቶች ፈርሰዋል፣ ወንበሮቹ ተማግደዋል፣ መጽሐፍት ተቃጥለዋል። በጥቅሉ የትውልድ ቅብብሎሹ እንዲቋረጥ እየተሰራብን ነው። ክቡራና ክቡራት በ2016 ዓ.ም በዓመቱ መጀመሪያ ተመዝግበው ለትምህርት ይማራሉ ብለን ካሰብናቸው 6.2 ሚሊዮን ተማሪዎች ውስጥ ተመዝግበው ትምህርት የጀመሩት 50% ብቻ ናቸው። ከነዚህም ውስጥ 42% ከትምህርት ገበታ ውጭ እንዲሆኑ ተደርጎ ከ2.6 ሚሊዮን በላይ ተማሪዎች ቤታቸው እንዲከርሙ ከትምህርት ስራቸው እንዲነጠሉ ከጓደኞቻቸው እኩል እንዳይውሉ ተጽዕኖ ደርሶባቸው ከርሟል። ከ4000 በላይ ትምህርት ቤቶች ተዘግተው ከርመዋል። በ2017 ትምህርት ዘመንም 7 ሚሊዮን ተማሪዎችን አስመዝግበን እናስተምራለን ብለን አቅደን እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ነው። ይህም ከእቅዳችን 40.6% ብቻ ነው። ይህ ማለት ከጥቂት ዓመታት በኋላ የክልሉ ሕዝብ የሚያፈራው ጄኔራልም ይሁን ተራ ወታደር፣ ኢንጂነርም ይሁን ሐኪም፣ መምህርም ይሁን ፖለቲከኛ ወዘተ አይኖርም ማለት ነው። ይህ ደግሞ በሌላ አነጋገር ሕዝባችን ከዓለም ሁለንተናዊ የጉዞ መስመር ይወጣል እንደማለት ነው። ስለዚህ አሁን ከገጠመችን ችግር ልንወጣ ከሆነ መፍትሄው ችግሩ ዘመን ተሻጋሪ መሆኑን አውቀን ትክክለኛ ጠላታችንንና በደሎቹን አውቀን ተባብረን ወደ መፍትሄው ጎዳና ፊታችንን ማዞር ነው። ለዚህ ደግሞ ሰላም ለትምህርት፣ ትምህርት ለሰላም ያላቸውን ቁርኝት አውቀን ትምህርት ለሌላው ግብዓትና ልማት ያለውን ተልዕኮና አቅም አውቀን የባከነን ጊዜ በሚያካክስ መልኩ ተባብረን ክንዳችንን አጠንክረን ሀሳባችንን ሰብሰብ አድርገን ምራቃችንን ውጠን መታገልና ወደ ትክክለኛው መስመር መግባት ነው። ክቡራና ክቡራት የክልሉ መንግስት ችግሩን ወይም የችግሩን አሳሳቢነት ተረድቶ በክቡር ርዕሰ መስተዳድሩ ጭምር የተመሩ የተለያዩ የውይይት መድረኮች ተካሂደዋል። ምዝገባን በ3 ዙር ማካሄድም ተሞክሯል። በሁለተኛው ዙር ብቻ ከ2000 በላይ ተማሪዎችን ወደ ትምህርት ቤት እንዲመጡ ማድረግ ችለናል። በሶስተኛው ዙርም ከ74000 በላይ የሆኑ ተማሪዎች ተመዝግበዋል። ይህን ስንፈጽም ከክልል እስከ ወረዳ ያላቸው የትምህርት ቤት አመራሮችና የፖለቲካ አመራሮች፣ የመንግስት መዋቅሩ፣ ሁሉም ባለድርሻ አካል ያደረገው አስተዋጽኦ ቀላል የሚባል አይደለም። ሆኖም ግን ከትምህርት አኳያ የገጠመን ችግር ውስብስብና ዘርፈ ብዙ ስራ የሚጠይቅ ነው።
ስለዚህ ከችግሩ ለመውጣት ትምህርትን የህብረተሰቡ አጀንዳ ማድረግ ወሳኝና ቀዳሚ ተግባር ሆኖ አግኝተነዋል። በመሆኑም ይህንን ስራ ቀደም ብለን ከሰኔ ወር 2016 ትምህርት የትውልድ ንቅናቄ በሚል ከጀመርነው ጊዜ ጀምሮ በሁሉም ዞኖች ለማካሄድ ጥረት ተደርጓል። አሁኑ የምንፈልገውን ማሳካት ግን አልቻለም። በተለያዩ ምክንያት ተማሪዎቻችን እንዳይቀጥሉ እንዳይማሩ ተደርጎብናል። ስለዚህ ይህንን ይቀለብሳል ብለን ያሰብነው ሁሉንም የባለድርሻ አካላትን ያሳተፈ የዛሬውን የንቅናቄ መድረክ ማዘጋጀት ግዴታ ሆኖብናል ማለት ነው። ክቡራና ክቡራት፣ በዚህ የንቅናቄ መድረክ የማይመለከት የለም ብለን ሁላችሁንም ጠርተናል። ያልመጡ በሀሳብኛ ጋር የሆኑ የተለያየ ምክንያት የቀሩ ቢኖሩ የሁሉም አስተዋጽኦ ግን ትልቅ ሚና አለው። ሁላችንም የድርሻችንን ተወጠን የቤት ስራችንን ሰርተን ተወያይተን ትውልዱን ከታቀደለት ዘመናዊ ባርነት እንድንታደግ ጥሪዬን ማቅረብ ፈልጋለሁ። የመፍትሄው አካልም እንድንሆን የሁላችንም የቤት ስራ ሊሆን ይገባል ብለን እናስባለን።